አርሰናል ከ2020 በኋላ ለመጀመሪያ ጊዜ ለፍጻሜ መድረሱን ይፋ አድርጓል። ደግሞ ባለፉት ረጅም ዓመታት በእንግሊዝ ትላልቅ በጣም ሀያላን የነበሩ አሰልጣኞች የካራቦ ካፕ ዋንጫን በማሸነፍ ነበር ስኬቶቻቸውን የጀመሩት። ለምሳሌ ራሱ ፔፕ ጓርዲዮላ ከምክትል ካደረጋቸው የአሁኑ የአርሰናል አሰልጣኝ ከሆኑት ሚኬል አርቴታ ጋር የ2017-18 የውድድር ዘመንን በማሸነፍ የጀመሩት የካራቦ ካፕ ዋንጫ ነበር። አሰልጣኝ ጆዜ ሞሪኒዮ በተመሳሳይ በቼልሲ በነበሩበት የ2005 የውድድር ቆይታ ወይም ከ21 ዓመታት በፊት የካራቦ ካፕ ዋንጫን በማሸነፍ ነበር የጀመሩት። እነዚህን ታሪኮች በጣም ጠንቅቆ የሚያውቀው ሚኬል አርቴታ ደግሞ አሁን የሚገኝበት አርሰናል በጣም አስደናቂ በሆነ ፐርፎርማንስ ቼልሲን በማሸነፍ ለፍጻሜ መድረሱን አረጋግጧል። በዚህ የቡድን ቆይታ የሚኬል አርቴታ ቡድን እንዴት ነው ካለፉት አሰልጣኞች ተምሮ በዚህ የፍጻሜ ጨዋታ ላይ የአርሰናልን የኳድራፕል ኮንሲስተንሲ ማስቀጠል የሚችለው? በአርሰናል ቤት ውስጥ ስቲል ጥያቄዎች ይነሳሉ። ብዙሃኑ ተጫዋቾች የዋንጫ ልምድ የላቸውም የሚሉ ጥያቄዎች የሚነሱባቸው ናቸው። ሚኬል አርቴታ በስብስብ ውስጥ ያሉ ተጫዋቾች ለምሳሌ ካይ ሃቨርትዝ በአውሮፓ ሻምፒዮንስ ሊግ ይህንን ከቼልሲ ጋር አሳክቷል። ጋብርኤል ሱስ በሁሉም ውድድሮች ከማንቸስተር ሲቲ ጋር ሁሉንም ዋንጫዎች ማሳካት የቻለ ተጫዋች ነው። ፔሮ ኢንካፔ በጀርመን ቡንደስሊጋ ዊዛውት ኤኒ ዲፊት ከባየር ሌቨርኩሰን ጋር ሻምፒዮን የነበረ ተጫዋች ነው። ይህንን እናውቃለን። ከዛ ባለፈ ደግሞ በጣም ጥቂት የምንላቸው ተጫዋቾች ብቻ ለምሳሌ ዴክላን ራይስም በኮንፈረንስ ሊግ ከዌስትሃም ዩናይትድ ጋር ይህንን ማሳካት ከቻሉ ተጫዋቾች መካከልም ጭምር የሚነሱና በጣም ጥቂት የምንላቸው ተጫዋቾች ብቻ ይህንን አድርጓል። ኢቨን ዘንድሮ ወደ ቡድኑ የተቀላቀለው እንደነ ቪክተር ዮኬሬሽ 2 ዋንጫዎችን በፖርቹጋል ከስፖርቲንግ ጋር ማሳካት የቻለ ተጫዋች ነው እና አንዱ የዋንጫ በደንብ የዋንጫን ሴንስ የማያውቁ ተጫዋቾች በስብስብ ውስጥ መኖራቸው ስለ ካራቦ ካፕ አሊያም ደግሞ ሊግ ካፕ የሆነ ስሜት ላይኖራቸው ይችላል የሚሉ ሀሳቦችም ጭምር ይነሳሉ። ነገር ግን ያ አይነት ቡድን እንዳልሆነ የተመለከተን እንገኛለን። 2020 ቼልሲን አሸንፎ የኤፍኤ ካፕ አሸናፊ ከሆነ በኋላ ቼልሲ በትክክል በእንዲህ አይነት የፍጻሜ ጨዋታዎች ላይ በአርሰናል በኩል ማለት ነው ውጤቶችን ሉዝ ማድረግ ምን እንደሆነ በጣም ከሚያውቁ ቡድኖች ውስጥ አንዱ ነበር። አክቹዋሊ ከቼልሲም ጋር የነበሩት ያለፉት 6 በሚጠጉ የግማሽ ፍጻሜ መርሃ ግብሮች ላይ በአብዛኛው ነጥቦችን ድሮፕ ሲያደርግ የነበረና ወደ ፍጻሜ ማለፍ ሲሳነው የነበረ እንዲያውም አንድ ቁጥር እየተመለከትኩኝ በ6ቱ ተሸንፈው በ2 አቻ ወጥቶ 2 ጎል ብቻ አስቆጥሮ 11 የሚጠጉ ጎሎችን ኮንሲድ አድርጎ ነበር ከዚህ ቀደም በነበረው ቆይታ። ነገር ግን አሁን እየተመለከት ነው የሚገኘው ይሄው ቡድን ከዚህ ደግሞ በተቃራኒ ሆኖ ጨዋታዎችን እያሸነፈ ፍጻሜ መድረስ እንዲሁ በጣም ቀላል እንዳልሆነ ያንንም ጭምር ደግሞ ሪሊ ፕራክቲካል ሜዳ ውስጥ እያስመለከተን የሚገኝ በ2 የደርሶ መልስ ጨዋታዎች ላይ ቼልሲን አይነት ቡድን አሸንፎም ጭምር ለዌምብሌ መድረስ ይችልም ጭምር ደግሞ የተመለከትንበት አጋጣሚን አስተውለናል። ይሄ በጣም ቀላል የሚባል እንዳልሆነ በደንብ መረዳት እንችላለን እና አንዱ መረዳት የምንችለው በዚህኛው የሚኬል አርቴታ ቡድን ውስጥ በአጠቃላይ ካለፉት ዓመታት ስህተቶቻቸውም ጭምር ተምረው ይህንን ማሳካት የሚችሉበት እድል በጣም ሰፊ ነው። 2023 አክቹዋሊ የኮሚኒቲ ሺልድ አሸናፊ ነበሩ ማንቸስተር ሲቲን በማሸነፍ ከዛ በኋላ ግን በዚህ ልክ የምናነሳለት በጣም ጥሩ ፎርም የለውም። 2007 ወደኋላ መለስ ብለን ካለን የሆኑት መጥፎ የሚባሉ ትራውማቲክ ያሉባቸው ለምሳሌ ይህንን ዋንጫ በማጣት ደረጃ ማለት ነው። በበርሚንግሃም 2011 ተሸንፏል። በማንቸስተር ሲቲ በ2018 ሽንፈትን ያስተናገዱበት የካራቦ ካፕ ውድድሮችን እናነሳለን። ነገር ግን ቅድም ያነሳናቸው 2 በጣም ድንቅ የሚባሉ አሰልጣኞች የእንግሊዝ ስኬቶቻቸውን ካነሳን በትልቁ ፕራይም ታይም የሆኑ የዋንጫ ወይም አይረስ የሚባል የእንግሊዝ ፕሪሚየር ሊግን የሆነ የነሱ አብዮት ዘመን ነበር ብለን ካነሳን መነሻዎቻቸው ሁሉ ድንቅ የነበረው ይህንን በማሳካት እንደነበርም ጭምር የተመለከትንባቸው ውድድር ዓመታት በትልቁ ይነሳል። አርሰናል እንደ እድል ብቻ ሆኖ ሳይሆን እንደ ብቃት ዘንድሮ የሚገኝባቸው ቶርናመንቶች በአጠቃላይ በጣም ፍጹም ፌቨራይት የሆነ ቡድንና ያንን ማሳካት የሚችልበት እድሉ እጅግ በጣም ሰፊ የሆነ ቡድን ሆኖ ያስተዋልናቸው ከሚገኙ ቡድኖች ውስጥ በቀዳሚነት የሚነሳ ነው።
ምክንያት ብለን ካለን አንዱ ጥሩ መሆኑ ይመስለኛል። በአርሰናል በኩል ይህንን አይነት ነገሮችን እንድናነሳለትም ጭምር እየጋበዘን የሚገኝ በኤፍኤ ካፕ 4ኛ ዙር ላይ ይገኛል። በእንግሊዝ ፕሪሚየር ሊግ ስቲል 84 በመቶ ጨዋታዎቹን ወይንም ዋንጫውን የማሳካት ከፍተኛ እድል ያለው ቡድን ነው። በአውሮፓ ሻምፒዮንስ ሊግ ከፊት የሚመራው ስቲል የቡድን መሪ እንደሆነ ይታወቃል። ወደ 8 ውስጥ ወይም ወደ ጥሎ ማለፍ ውስጥ መቀላቀሉን ያረጋገጠ በእንግሊዝ ፕሪሚየር ሊግ መሪነቱን ደግሞ አስጠብቆ እየቆዩ ከሚገኙ ቡድኖች ውስጥ በትልቁ ልናነሳለት የሚገባ ባለፉት ጨዋታዎች ደግሞ አሰልጣኝ ሚኬል አርቴታ ለምሳሌ እንደ ቼልሲ ሊያም ሮዘኒር፣ ኤንዞ ማሬስካ፣ ማውሪሲዮ ፖቼቲኖ፣ ፍራንክ ላምፓርድንና ግራሃም ፖተርን አይነት ቡድኖችን ገጥመው ደግሞ ምንም አይነት ሽንፈትን ያላስተናገዱባቸው ያለፉትን 5 ጨዋታዎች ከእንዲህ አይነት ትላልቅ ቡድኖች ጋር እያሸነፉ እየወጡ ይገኛሉ። ምናልባትም በዚህኛው የውድድር ዘመን አንዱ የአርሰናል የዋንጫ ጥያቄዎች ምላሽ ያገኙበታል ተብሎ የሚጠበቀው አርሰናል ተጋጣሚዎቹ ብዙ የግብ ዕድሎች የማይፈጥሩበት አይነት ቡድን ሆኖ የተመለከትን እንገኛለን። ባለፉት ከ38 ጨዋታዎች በ29 በሚጠጉት መርሃ ግብሮች ምናልባት በጣም ጥቂት በሆኑ ጨዋታዎች ከአንድ ያልበለጡ ኤክስጂዎችንም ጭምር የተጋጣሚ ቡድኖች እንዲያስመዘገቡም ጭምር የሚጋብዝ አይነት ቡድን ሆኖ እየተመለከት ነው እንገኛለን እና አርሰናል ብዙ ጨዋታዎችን እያከናወነ ነው የሚገኘው። ለምሳሌ ዘንድሮ ብቻ 38 ጨዋታዎችን አከናውኗል፣ 30ዎቹን አሸንፏል። 38 ጨዋታ በሁሉም ውድድሮች ማለት ነው። 5ቱን አቻ ሲወጣ በ3 ጨዋታዎች ብቻ ነው ሽንፈትን ያስተናገደው። በ20 ጨዋታዎች ክሊንሺት አስመዝግበዋል። በጣም ቤስት የሚባሉ ፐርፎርማንሶችን እያስመለከተን የሚገኝ ነው። ስለዚህ ይሄ ቡድን አሁን ቅድም ባነሳናቸው ብዙ ልምድ የሌላቸውን ተጫዋቾች እንዲሁ ደግሞ ከዋንጫም ጋር ደግሞ ብዙ ልምድ የሌለውን አሰልጣኝ ነገር ግን በጣም ጥሩ በሚባል ፎርም ላይ በሚገኙበት ወቅት ላይ ደግሞ ጨዋታዎችን አሸንፈውም ጭምር የዋንጫ ጥያቄዎቻቸውን ለመመለስ በትክክለኛው ጊዜ ላይ የሚገኝ ቡድን ሆኖ እያስተዋል ነው እንገኛለን እና የወቅቱ የአርሰናል የኳድራፕል ጥያቄን ለመመለስ ትክክለኛው ፎርም ላይ አሊያም ትክክለኛው ጊዜ ላይ እንደሚገኝም ጭምር የተመለከትንበት ጨዋታ ነው እና ሚኬል አርቴታ ይህንን የካራቦ ካፕ ዋንጫ ማሸነፍ የሚችል ከሆነ በተጫዋቾቹ ላይ በጣም በትልቁ የስነ ልቦና የበላይነትን መፍጠር ማነሳሳት ይችላል ተጫዋቾቹን እና ካለፉት አሰልጣኞች መማር የሚችላቸው ነገሮች አሉ። ተጫዋቾቹም ይህንን ዋንጫ ሲያሳኩ የሚጠበቅባቸው ኃላፊነት ምንድን ነው? ዋንጫዎችን ማሸነፍ እንደሚችሉም ጭምር የተለየ የቡድን ስሜት እንዲፈጠርም ጭምር ማነሳሳት የሚችል በጣም ወርቃማ የሚባል አጋጣሚ ላይ የሚገኙበትን ወቅት እያስተዋልን እንገኛለን። በተመሳሳይ ከዚሁ አርሰናል ጋር ልናነሳው የሚገባው ጉዳይ የ2025/26 የውድድር ዘመን የተጫዋች የዝውውር መስኮትን በተመለከተ በዚህኛው የጥር የተጫዋች የዝውውር ቆይታው ምን አይነት ጊዜን ነበር ሲያሳልፍ የነበረው? ለዚህ እንደ ዋቢ አድርገን የምናነሳው ለአርሰናል በጣም የቅርብ የሚባሉ የመረጃ ምንጮች ለምሳሌ እንደነ ዳቪድ ኦርንስተን፣ ጄምስ ማክኒኮላስ በዚህ ረገድ ደግሞ በጣም በትልቁ የሚነሱ ናቸው። የሚኬል አርቴታ ቡድን በዝውውሩ ሂደቱ ላይ ብዙ ተጫዋቾችን በጥረቶች ዝውውር መስኮት ከክለቡ እንዲለቁ ማሊያም እንዲመጡ የፈቀዱበት ወቅት አልነበረም። አክቹዋሊ የአካዳሚ ውጤት የነበሩ ተጫዋቾች ወደ ቡድኑ እንዲመጡ ፈቃድ ሰጥተዋል። 2 ተጫዋቾች ወደ ቡድኑ መጥተዋል። ኢቫን ሙኒ ከሴም ሚረን፣ ከዛ ባለፈ ጄደን ዲግጀን ደግሞ ከስቶክ ሲቲ ወደ ቡድኑ መጥተዋል። እንደና ኦሌክዛንደር ዚንቼንኮ ወደ አያክስ፣ ኦስማን ካማራ ወደ ብላክበርን ሮቨርስ፣ ኢታን ዋኔሪ ወደ ማርሴ በውሰቱል፣ ማልዲኒ ካቹሪ ወደ ግሪምሲቢ ታውን፣ ሉዊ ኮፕሌ ደግሞ ወደ በተመሳሳይ ክራውሊ ታውን በውሸቱል ማቅናት የቻሉ የአርሰናል ተጫዋቾች ናቸው። ስለዚህ በጣም በትልቁ የምንጠበቀው ተጫዋች ወደ አርሰናል ጎልብቶ የመምጣት እድል አለው ተብሎ የሚጠበቀው ወደ ኦሎምፒክ ደ ማርሴ ወደ ፍሬንች ሊግ ያቀናው የኢታን ንዋኔሪ ጉዳይ ነው። አርሰናል ቤት ውስጥ ብዙ የመጫወቱን ጊዜ ያላገኘ ነገር ግን በጣም ጥሩ የሚባሉ ሪካርዶች ከነበሯቸው ተጫዋቾች መካከልም ጭምር ደግሞ አንዱ እንደነበር ይታወቃል። ወደ ማርሴ ማቅናቱም አክቹዋሊ ብዙዎች እንደሚያነሱት በጣም ጥሩ እና ትክክለኛ ምርጫም ደግሞ ከወሰኑ ተጫዋቾች መካከልም ጭምር አንዱ ነው የተባለለት የሚገኝን አይነት
ውሳኔ መወሰን እንደቻለም ጭምር የተመለከተው ተጫዋች ነበር። በማርሴይ ቀጣዮቹ ቆይታዎቹ በጣም ጥሩ ሊሆኑ እንደሚችሉም ጭምር የሚጠበቅበት አይነት ተጫዋች አክቹዋሊ የተለየ ጊዜ ላይኖረው ይችላል በዛ ቡድን ውስጥ፣ ነገር ግን ጥሩ ጊዜን የማሳለፍ እድሉ ደግሞ በጣም ሰፊ እንደሚሆንም ጭምር የሚጠበቅ ነው በሊጓን በሚኖሩት ቆይታዎች ውስጥ እና ይህንን የምናይበት ተጫዋች እንደሚሆንም ጭምር የሚጠበቅ ነው። ጎሎችን አስቆጥሯል ወደዛ ቡድን ካቀና በኋላ እና የመሰለፍን እድል ደግሞ ሮቤርቶ ዲዘርቢ ለዚህ ተጫዋች እየሰጡት እንደሆነም ጭምር ደግሞ እየተመለከትንበት እንደሆነ እያስተዋለን ነው። አርሰናል አድገው ይመጡልኛል ብሎ ከሚጠብቃቸው ተጫዋች መካከልም ጭምር ደግሞ አንዱ ነው። በመጨረሻዎቹ ሰዓታት ግን በአርሰናል ቤት ውስጥ ሲሰሙ የነበሩ ጉዳዮች ነበሩ። ለምሳሌ የአንድሪያ ቤርታ በጣም ጠንካራ የሚባል የፉክክር ይሄ ተጫዋቾችን የማሳመን ኔጎሽሽን ላይ በጣም አስደናቂ መሆናቸው፣ ዝውውሮችን በጣም በፍጥነት ማጠናቀቅ የሚችሉ ሰው እንደመሆናቸው መጠን ሚካኤል ሜሪኖ ብዙሃኑን የአርሰናል ደጋፊዎችን ሰርፕራይዝ ባደረገ መልኩ ጉዳት ማስተናገዱ የሆነ ተጫዋች ወደ አርሰናል የመምጣት እድል እንዳለውም ጭምር ሲነሳ ነበር። በዚህ ረገድ የተመለከትነው ምንም እንኳን ከክለብ ወደ ክለብ ብዙ ንግግሮች መኖር ባይችሉም አንዱ ይጠበቅ የነበረው ሳንድሮ ቶናሊ 25 ዓመቱ የአማካይ ስፍራ ተጫዋች ወደ አርሰናል ሊመጣ ይችላል የሚሉ ኤክስፔክቴሽኖች ነበሩ። ነገር ግን አርሰናል ደፍሮ ደግሞ ወደ ዝውውሩ አይገባም ተብለውም ጭምር ደግሞ የሚነሱባቸው ምክንያቶች ነበሩ። ለምሳሌ ወደ 250 ሚሊዮን ፓውንድ በኖርማል የዝውውር መስኮት ላይ በነበራቸው ቆይታ ከወራቶች በፊት አከናውኗል። እንደምታውቁት የእንግሊዝ ፕሪሚየር ሊግ ሊጠናቀቅ 14 ሳምንታት ብቻ ይቀራሉ። ክለቦች የሆነ ሪስክ ላይወስዱ ይችላሉ። የረጅም ጊዜ ፕሮጀክት የሆነውን ተጫዋች ወደ ስብስባቸው የማምጣት እድላቸው በጣም ጠበበም ስለሚሆን በዚህ የጥር ተጫዋቾች ዝውውር መስኮት ብዙ ተጫዋቾችን ወደ ክለባቸው ላይ ያመጡባቸው የሚችሉባቸው አማራጮችም ጭምር ደግሞ ስለመኖራቸውም ይነሳሉ። አርሰናል በጣም ጥቂት የሚባሉ ተጫዋቾችን ወደ ክለቡ የማምጣት እንጂ አብዛኞቹን ወደ ሌሎች ቡድኖች የመልቀቅ ፍላጎት ነበር ያሳየውና የ18 ዓመቱን ኢቫን ሙኒን ከስኮቲሽ ሳይድ ወይም በስኮቲሽ ፕሪሚየርሺፕ እየተጫወተ የሚገኘውን ተጫዋች በተመሳሳይ ወደ ቡድኑ አምጥቷል። እንዲሁ ደግሞ በእንግሊዝ ከ19 ዓመት በታች የተጫወተ የሚገኙ ተከላካይ ስፍራ ተጫዋች ጄደን ዲግዠንን ከስቶክ ሲቲ ማምጣታቸው የተመለከትንበት ቆይታ ነበርና አብዛኞቹ ተጫዋቾች ገና በአርሰናል ቤት ውስጥ በቋሚነት የማየት እድል ብዙ ላይኖረን ይችላል አክቹዋሊ። ነገር ግን በቀጣዮቹ አርሰናል ምናልባት ማሸነፉን እርግጠኛ በሆነባቸው በጣም ጥቂት የሚባሉ የመጫወቻ ጊዜን እንዲያገኙም ጭምር የሚፈቅድላቸው ተጫዋቾች የማየት እድል እንደሚኖርም ጭምር ኤክስፔክት የሚደረግባቸውን ቆይታዎች ውስጥ የምናይ ይመስላል እና በተለይ ደግሞ ሊወጡ ይችላሉም ጭምር ደግሞ ተብሎ የሚጠበቁ ተጫዋቾች ነበሩ። አንደኛው ለምሳሌ እንደነ ክሪስቲያን ኖርጋርድ፣ ማይለስ ሌዊስ ስኬሊ በውሰትም ቢሆን ወደ ሌሎች ቡድኖች ላይ ያቀኑ ይችላሉ ተብሎም ጭምር ሲነሱ የነበረበት አክቹዋሊ አርሰናል አሁን ካለበት በጣም በብዙ አይነት ስብስቦች ውስጥ በሁሉም አይነት ቶርናመንቶች ውስጥ ከመወዳደሩ አንጻር እነዚህን ተጫዋቾች ደግሞ የመልቀቅ ፍላጎት እንደሌለም ሌሎች ምንጮች ቢያነሱም የመጨረሻ ላይ የተመለከተው ውሳኔ ይህንኑ ነበር እና የሚኬል ሜሪኖ ጉዳቶች አንዳንድ ነገሮችንም ጭምር እንድናይ ያደረገ ነበር እና ዴክላን ራይስ፣ ማርቲን ዙቢሜንዲ አሊያስ ሌሎች ተጫዋቾችን እዛ ቦታ ላይ ወደ ስብስቡ ሊቀላቅል ይችላል። በእነዚህ ተጫዋቾች ብቻ የውድድር ሲዝኑ ሊጨርስ የሚችልበት እድል አለ ወይም ክርስቲያን ኖርጋርድን ደግሞ በዛ ቦታ ላይ ሊጠቀም የሚችልበት እድል በአሰልጣኝ ሚኬል አርቴታ በኩል ምን ያህል ሊሆን ይችላል? አክቹዋሊ አንደኛው ሚኬል አርቴታ ምናልባት የሚወቀስበት ይሄ ተጫዋቾችን በማሳረፍ ደረጃ ብዙ የሚዋጣለት አሊያም ብዙዎች የሚያደንቁት አሰልጣኝ እንዳልሆነ የተመለከተን ይመስለኛል። ቡካዮ ሳካ በየጊዜው ከሚተችባቸው ተጫዋቾች መካከል አንዱ ይመስለኛል። በብዙ ጨዋታዎች እየተመለከትናቸው ከሚገኙ ተጫዋቾች ውስጥ በደንብ የሚነሳ እና ዘንድሮም ያንን አይነት እየተመለከትንባቸው ከሚገኙ ተጫዋቾች ውስጥ ሊነሳ እንደሚችልም ጭምር እንረዳለን እና የሚኬል አርቴታ ቡድን ይሄኛውን የጥረቻቸው የዝውውር መስኮት ብዙ ገንዘብ አላወጣበትም። ከዛ ባለፈ ደግሞ ይበልጥ በቡድን ውስጥ ደግሞ አያስፈልጉም ያላቸውን ተጫዋቾች የመልቀቅ ስራ ሲሰራበት የነበረውን ወቅት የተመለከትንበት እንደነበር አስተውለናል። እንደነ ዳቪድ ራያ፣ ስቲል፣ ጁሪየን ቲምበር፣ ሳሊባ፣ ጋብርኤል ማጋሌሽ፣ ካላፊዮሪ፣ ዙቢሜንዲ፣ ራይስ፣ ኦዴጋርድ፣ ሃቨርዝ፣ ሳካ፣ ዮኬሬሽ፣ ትሮሳርድ ያሉ ተጫዋቾች ሲዝኑን በአርሰናል ቤት ውስጥ የተሻለ ሆኖ ቡድኑ እንዳይጠናቀቅም ጭምር ደግሞ ትልቅ የቤት ስራና ኃላፊነት የሚጣለባቸው ተጫዋቾች ሆነው በዚህ ሲዝን ውስጥ የምንመለከታቸው ተጫዋቾች ይሆናሉና የአርሰናል የዚህ ሲዝን የኳድራፕል
ቆይታ ምናልባት ስኬታማ ሆኖ ሊጠናቀቅ የሚችለው ከሆነ ዋንጫ ጋር በድል ማጠናቀቅ የሚችሉበት ቆይታ እስካለ ድረስ ብቻ ነው። ምክንያቱም ብዙ ጊዜ እንደሚባለው አሸናፊዎች ካልሆኑ በቀር ታሪክ የተሸናፊዎችን ታሪክ በመዘገብ ደረጃ ብዙ ጥቅም እንደሌለው ይታወቃል። የተሸናፊዎችን ታሪክ ተሰንደው የምታገኙበት የዊኪፒዲያ አድሬስ ብዙ የለም። አብዛኞቹ የሚነሱት አሸናፊዎችን ከላይ በማንሳት ደረጃ እንደሆነ ይታወቃል እና የ2025/26 የሲዝን ኦቨርኦል ስታቲስቲክሶች ፍጹም ጥሩ በሚባሉ ደረጃ የተጓዙለት የሚገኘው ቡድን በጥር የዝውውር መስኮት ራሱን ብዙ ያላጠናከረ ነው። ነገር ግን በነበሩት ቆይታዎች ደግሞ በጣም ጥሩ ጊዜን እያሳለፈ የሚገኝ ነው። ስቲል ቡድኑ አታኪንጉ በፐርሰንታይል ሲሰላ ወደ 89% በጣም ጥሩ የሚባል ነው። ብዙ ጎሎችን በማስቆጠር 86% የተሳካ የሚባል ነው። ብዙ በመከላከሉ ጥንካሬውም ከተመለከት ነው ወደ 97%ዎቹ ስኬታማ የሚባል አይነት ቡድን እንደሆነ የተመለከተን እንገኛለን። በጣም ደግሞ ወጣት የሚባሉ ተጫዋቾችም ጭምር ደግሞ በስብስብ ውስጥ የያዘ አይነት እንደሆነ ስትረዱ ስቲል ለዋንጫዎች ረጅም ቆይታዎች የሚጠብቁት አይነት ቡድን እንደሆነ ይታወቃል። በዛ ውስጥ የተሻሉ ጊዜያቶችን ማሳለፍ የሚችልበት እድል እንዳለም ጭምር ለናነሳ የሚገባ ይመስላል። ነገር ግን አርሰናል ባለፉት 10 ዓመታት የተሻለ የዋንጫ ስታቲስቲክስ ያለው ኤፍኤ ካፕን 2 ጊዜ አሳክቷል። 3 የኮሚኒቲ ሺልድ ዋንጫዎችን አሳክቷል። ከዛ ባለፈ እንደ ሪያል ማድሪድ ያሉ ትላልቅ የሚባሉ ቡድኖችን ፓሪስ ሳን ዠርመን ይህንን ሲያሸንፍ የተመለከትነው የሚኬል አርቴታ ቡድን በእንግሊዝ ፕሪሚየር ሊግ ደግሞ በጣም ወሳኝ በሆነው ሰዓት ላይ በትልቅ ቶርናመንት በጣም ወሳኝ በሚባሉ ጨዋታዎች ላይ ቡድኑ ይህንን አስመዝግቦ ዋንጫዎችን ወደ ማሸነፉ እንዲመጣም ጭምር የሚጠበቅበት ወቅት ላይ እንደሚገኝ እየተመለከተን እንገኛለን። የሚኬል አርቴታ ቡድን ጫናዎቹ በጣም ከፍ ያሉ ናቸው። ከምንም በላይ ግን ተጫዋቾች እዚህ ቦታ ላይ ከደረሱ አሰልጣኙ የሚጠበቅባቸው ቤት ስራ ግን በጣም ዘለግ ያለ ሊሆን እንደሚችልም ጭምር የሚጠበቅ ነው። ከዓመታት በኋላ አርሰናል እዚህ ታሪክ ላይ ደርሷል። ስለዚህ ይሄ ዊከን ነገሮችን ማሳካት እንደሚችሉም ጭምር ተጫዋቾች ላይ ማስረጽ የሚጠበቅባቸው ቤት ስራ እንዳለም ጭምር ማስረዳት በሚያስችል ልክ ቡድናቸውን ይዘው ከሻምፒዮኖቹ ተርታ መሆን የሚጠበቅባቸው ጊዜ ላይ መድረሳቸውን እየተመለከተን እንገኛለን። አብዛኛው የቤት ስራ በአሰልጣኙ በኩል የሚጠበቅባቸው እንደሆነም ጭምር እንረዳለን እና ይሄኛው የሚኬል አርቴታ ቡድን የጠረጮች ዝውውር መስኮት ከዛስ የካራቦ ካፕ ሚኒንጉ ምን እንደሆነም ጭምር በጥቂቱ ለማንሳት ሞክረናል። ምናልባት ግምቶቻችሁን ልታስቀምጡ ትችላላችሁ። አርሰናል በሲዝን ውስጥ ለ4 ዋንጫዎች ኦልሞስት በአብዛኛው ከጫፍ እየደረሰ የሚገኝ ቡድን ነው። የትኞቹን ሊያሳካ ይችላል? የካራቦ ካፕን ዋንጫ ቀድሞ ማሳካት የሚችል ከሆነ የእንግሊዝ ፕሪሚየር ሊግን ለማሳካት ሊረዳው ይችላል ወይ? በምን ያህል ልክ? የአውሮፓ ሻምፒዮንስ ሊግንስ ኤፍኤ ካፕንስ ከ4ኛ ዙር አልፎ ወደ ፍጻሜው ደርሶ ዋንጫዎች ማሳካት የሚችልበት ፖሲብል ቻንሶቹ ምን ያህል ሊሆን ይችላሉ የሚሉትን ጉዳዮች እንመለከታለን። ግን ትላልቅ የሚባሉ የእግር ኳስ አሰልጣኞችን ደግሞ ወደ ትላልቅ የሚባሉ የስኬት መንደርደሪያም ጭምር ምክንያት እንዲሆናቸው የእነዚህ ዋንጫ ታሪኮች በትልቁ ይመሰክራሉና አሰልጣኝ ሚኬል አርቴታን በዛ ልክ እንዲነሳ የሚጋብዝ ስቶሪ እንደሆነ ግን መረዳት እንችላለን።